ላይቭ ላይ አብራሽ ቁጭ ብላ ከመጫወት ምን ብቻዋን ለምን ይደብራታል? ማዳበሪያዋ ብቻ ነሽ፣ ለሷ ሪሞቷ ነሽ። ትከፍትሻለች እንደዚህ ቴሌቪዥን 14 ኢንች ብላክ እንደ ዋይት ትከፍትሻለች፣ ታወሪያለሽ። ዛሴት በውስጥ ግን ምንም የለም። በጣም ታውቅሻለች። ክፉ ሰዎች ይሻሏታል ካንቺ አስመሳዩ። ያ ይሄንን በጣም ታውቃለች። እንደምታውቅ እንዴት እንደገባኝ ታውቂያለሽ? ባለፈው አንቺ እንዴት ሄለንን ትታረቂያታለሽ? በውስጥ እንኮ ፈርቼ ላኩልሽ ምናምን ስትይ አይደል? ያ ይገርማል እኮ ምናምን ብቻ ነበር የምትልሽ። ትዝትርትር ደግሞ ፊልተር ቀይራውላ ነው የገባችው አጠገብሽ ህፃን ልጅ መስላ። እሷ መጣላት ፈልጋ ወይም ደግሞ እዛ ቦታ ላይ ስሟ እንዲጠራ ካልፈለገች ፊልተር ቀይራ ወይ ድምጽ ቀይራን ምትለው ግን የምትፈልገው እንትን ነው። ግን እንደዛ ነገር አላት አይቻታል። ገብተሻል? ያ አንቺ ግን የድሮ የገንደ ቆሬ አመድሹላ መጣ። የዛች ሚሚ እያሉ የሚጠሩሽ የሚሚ አመዱላ ወጣ። የሚሚ አመዱላ ወጣ። ያኔ ገና የ5 ወር ልጅ ስትጥይ ፊት የለም። የ5 ወር ልጅ ስትጥይ ኤርትራው በጥፊ አጋይቶ ከአዲስ አበባ አባረረሽ ፊትሽ ነው የወጣው። ገብቶሻል? ያ ለምን ደና ወዜ የተመለሰ ቤታ ከኔ ቅፍ ሄዳ ወደ አመዴ ልመለስ አመድነና ወደ አመድ ትመለሳለህ። ላይፉስ ልገባ መሟሟት አለብኝ ነው መሟሟት አለብኝ። ጂኒው ደግሞ እዛ ሄዶ ጊፍት ይሰጣል። ሄለንጋ ጋለሪዋን ሞላላት በአዲስ ጣላና እንዴት እየተጣላት ያለው ግን ትሄዳለህ ብዬ ስለምናገረው አሁን አይሄድም ነው አይሄድም። ያ ጂኒ ባንድ አይን ነው የሐረር ልጆችን የሚያየው። ያን ነገር ባላይበት ኖሮ የደረጃ እንደምደርስ ከነ ጊፍተሮችሽ አሳይሽ ነበር። ይው አሳይሽ ነበር። እንኳን የማውቀው ሰው አይደለም የማላውቀው ራሱ እንደ ጉርጉሬ እንደምደርስበት ታውቂያለሽ። ያ የተረዳሁትና ያየሁት በጣም ሰው አክባሪ ነች ኤልሻዳይ። አንደበቷ ቁጥብ ነው። ኤልሻዳይ በጣም ሰው አክባሪ ናት። አንደበቷ ቁጥብ ነው። እንግዲህ ለዚህ ጸብ ይሄን ሁሉ አመት ጸቡን እንደዚህ እንትን ያደርገችው ክፍታፏ ቤታ ናት። ክፍታፏ አንደበቷ ቁጥብ ያልሆነ ባለጌዋ አቦሬ አፏ በዋቃ አፏ እሷ ናት እንጂ ኤልሻዳይ በጣም ቁጥብ ናት። በጣም ስነ ስርዓት ያላት ልጅ ናት። ባህሏን የምትጠብቅ በጣም ናት። ያ ናት እኮ ግን የዚህ ሁላ የጸብ የቅናት የቅንቅንነትነት መንስኤው መነሻው መድረሻው ማናት? ቤታ ናት። ማን ያለው? ጻፉ እዚህ ጋር ቡቺ ጻፉ ጋይስ፣ ሁልሽም ጻፍ ቡቺ። ያ ካፏ ክፉ ቃል አይወጣም። አዘ ሴም ታይም ኪዱ ማክባሪ ነች። በጣም ነው ማከብራት። ታሳዝነኛለች ኪዱዬ sometimes በጣም ታሳዝነኛለች። በጣም ማቹርድ ሴት ናት። እዚህ ላይ ደደቧና ጭራቋ ማታሳዝነው ማናት? ቤታ ናት። አታሳዝን። ቤታ የምትፈለገው ስለምታሳዝን ሳይሆን ስለሚነገድባት። ሁይ ሳይ ቡቺ ሳይ ያ ቤታ እኔ ቀንደኛ ጠላትሽ ነኝ። ካስመሳይ ሰዎች ግን ተጠንቀቂ። I tell you the truth ይላል አበበ ተካ። I tell you the truth ያ ሮሚዬ በጣም ነው የምወዳት። ሮማንን በጣም ነው የምወዳት። ተረጋግጠን እናውቃለን፣ ተነጋግረንና ሁሉንም በምን አይነት ቃላቶች እንደምትገልጸው ብቻ ሁሉም እኮ ለሁሉም አንድ አይነት ቃል ያላት፣ ለጂጂ አንድ አይነት፣ ለእንትና አንድ አይነት ቃለን ምናምን እኔ እስከ ተፈጠረው ነገር ሁላ ሮማን ተሰማን በጣም ነው የምወዳት።
ሮሚ ምን አይነት ሰው መሰለቻችሁ? የጎደለባችሁ ቀን ከፊታችሁ ትቆማለች። ሰው ያጣችሁ ሰዓት ሮማን ተሰማ ከፊት ለፊታችሁ ትቆማለች። ይሄን ነገሯን በጣም ነው የምወደው። ጂጂኪያ ክፉ ቀኔ ላይ ነበረች። ጋይስ ሁሉንም የጠቀሰችበት ቃላቶች ብቻ ስሙ። አንድ አይነት እኮ አሁን ጂጂና ሮማን ይመሳሰላሉ። ጂጂና ሮማን መልካቸው ማናቸው ምናቸውም አብሮ ይመሳሰላል። ሁለቱንም የምትገልጽበት እንትናም በክፉ ቀን ቆማለች። እየተገረሽ የግርዛት አይንሽ ነበሩ ወይስ የመጀመሪያ ቡና ቤት ስራሽን እግርሽን የበረገዱት እነሱ ናቸው? የማይረሳሽ የችግሬ ቀን ነበር። ምንድነው ያንቺ ችግር? ከእንትና ጋር የተጣላሽ ቀን፣ ከጆከር ጋር ከዮኒ ጋር የተጣላሽ ቀን፣ የተሰዳደብሽ ቀን፣ ከኔ ጋር የተሰዳደብሽ፣ ይሄ ነው የችግር ቀን ላንቺ? ደንታቢስ መስለሻል? እንደ ኬርልስ እንደዚህ የምትቀመጭ እንደ ኬርልስ ዋና እንደዚህ የምትቀመጭ? ታዲያ ምንም ካልመሰለሽ እንደ ችግር ቀን ለምን ትቆጥሪዋለሽ? why you count ለምን ትቆጥሪዋለሽ? ውስጡን ለቄስ ላይፍ ጠንቅቀን አውቃቸዋለሁ። በተለይ እኔ እናንተን ከዚህ ምራቅ ታንሳላችሁ። ይሁን የችግር ቀንሽ እንግዲህ ከኔ ጋር የተጣላሽበት ቀን ምን ነው? እንደ ደንታቢስ አይደለ እንደ ሻሻ ስርሽ እንዲህ እያልሽ የመጣሽው ምን ነው? ምንም ካልመሰለሽ ታዲያ የችግር ቀኔ እንደ ውለታ ለምን ትቆጥሪዋለሽ? በረሃ ያሸገሩሽ ይመስል ወይ ዮኒ የሰደበሽ ቀን አትናገራት ያሉትን እንደ ችግር ቀን ቆጥረሻል። ምን ነው ከሱ ጋር ስትጣይ እኔ አልፈራም አይደል እንደምትይው? ታዲያ እኔ ምንም ካልመሰለኝ የሆነ ሰው መጥቶ የሆነ ቶፒክ ላይ ስላወራ እንዴት የችግር ቀን ይለዋለሁ? ችግሮኝ ነበር ማለት ነው። ጨንቆኝ ነበር ማለት ነው። አይምሮሽን ተቆጣጥሬው ነበር ማለት ነው። ምን ያህል ህይወትሽን እንደተቆጣጠርኩት አንቺን አለ ቤተሰብሽን በስጋት ቁጭ ብለውን ስለየትኛው መረጃ ይደርሳት ይሆን ብለው በስጋት እናትሽ ቁጭ ብላ እንደምታየኝ የማውቀው አጽናኝ ሐዘን ቤት ጥቁር ልብስ ለብሰሽ በየቤቱ ገዝታ አይዞሽ የሚል ሰው ነው የምትፈልጊው። እኔስ ኑ ስደቡኝ ብዬ ነው ሰዎችን ገዝታ የሳኩት። ኑ ስደቡኝ ቃይተሽ አንቺስ የሚያጽናናሽ አይዞሽ አንቺ ማለት ጠንካራ፣ አንቺ ማለት ፈሳም፣ አንቺ ማለት ሞላላ፣ አንቺ ማለት ሾላላ የሚል ሰው ነው የፈለግሽ። ምክንያቱም ኖ ኮንፊደንስ። የምን ኮንፊደንስ? እሺ የከፋኝ ሰዓት ያለቀስኩ ሰዓት ነበረች። እስቲ ለነዛ ቀናቶችን የከፋሽ እንግዲህ ያኔ ዮኒ የሰደበሽ ጊዜ እንትን ግሉኮስ የተሰካሽ ጊዜ፣ ጃፕ የሰደበሽ ጊዜ አይደል? ይሄን የክፉ ቀን ላንቺ ክፉ ቀን ላንቺ ከአንቺ ከሰው ጋር ስትጣይ አይዞሽ እኛ ከጎንሽ ነን ያለ ሰው ክፉ ቀን እውነት ምን ያህል ህይወትሽን ሰው ቢቆጣጠረው። አሁን ደግሞ እንቁርቲ የክፉ ቀንሽ የሆነችው እኔ ስጣላሽ ህይወትሽን ተቆጣጠረው ነበር። ምን ነው እንደ ደንታቢስ እንዲህ ስትይ አልነበረም እንዴ? ምን ቀረሽ ስትይ አልነበረም እንዴ? ምንም ካልመሰለሽ አጽናኝ ለምን ፈለግሽ? በዛ ጉዳይ ላይ ያወራውን ሰው እንደ ውለታ ለምን ትቆጥሪዋለሽ? ምን ያለ ችግርሽ ቀን ቢሆን ነው? ገብቶሻል? ጤነኛ ነሽ? አብጃለሁ ወይ ያ ብንጣላም ቀናቶቹን አከብራለሁ። በየወዳብም ክፉ ቀኔ ላይ አይዞሽ ብሎኛል። ትልቅ ነገር ነው። ሁሉም ሰው በአንድ ቃል ይገለጻል። ስሙ ሮማን በክፉ ቀኗ ደርሳላታለች። ሮማን በክፉዋችሁ ቀን ፊት ለፊት እንደዚህ የምትጋፈጥናት። እዮዳብስ ለክፉ ቀን መጥቷል። ክፉ ቀኑ ምን እንደሆነ ታውቃላችሁ? ያኔ ጃፒ ሰደበኝ አማራ ነው አማራ አይደለሽም ያለች ቀን ግሉኮስ ነው ላይ ሰከተ ጉቺ ሰላም ነሽ ብሎ ቴክስት ጻፈላት። ስዋ ጻፈላት እና የክፉ ቀን አሁን ስኮርፒዮ ስኮንቲዮ እያለ መከራውን ያሳያት።
ገባች ያ በእንደዚህ አይነት ቃላቶች እኔ እንደማልታለል ታውቃለች አትከተኝም እንደዚህ አይነት ነገር እንደማልገባ ምንም እንደማይመስለኝ ታውቃለች እንኳን ቃላት አለ ማንበሳ እንደማይመስለኝ ታውቃለች ትልቅ ነገር ሊያም እንደዛው ሊያም ደግሞ ለክፉ ቀን አቆማለች እስቲ ምን ወጣ ቀብላት ይሆን አይ ቲንክ ቀይ ወጥ ኮሶዬ ቀይ ስጋን ለብቻው ጥሬ ነው በሚጥሚጣሉ ምን ያቀበልሻት የከፋኝ ጊዜ ደውላ ሁላ አጽናንታኛለች ኡፍ ያ ረብ ያለ ከአንድ አይነት የሰው አመል ባህሪ ያዘን ጋይስ ይወጥ ኮሶን የክፉ ቀኔ ከጎኔ ቆማ አጽናንታኛለች ስንት ሰው ሞቶባት ነው ግን እቺ ልጅ ጋይስ ሮማን የክፉ ቀን አጠገቧ ቆማላት ነበር የክፉ ቀኗ አጽናንታን ነበር በውስጥ አይዞሽ ብላት ማናው ስሙ እዮዳ አይዞሽ አላት እንግዲህ አሁን እዮዳብና እንትና ኮሶ ይመሳሰላሉ ጋይስ ጾታቸው እንኳን አይለያይም እንደ ጾታቸው ልዩነት እንኳን ተግባራቸው አይለይም ጋይስ አይለይም የእውነት ቆይ እከካም ልቃል ሄድ ከጂ ንፍጣ አይለይም ሰው አንድ አይነት ተፈጥሮ ይኖራል ሁሉንም በአንድ ቅርጫት እስከተተቻቸው ባለፈው ምን ሰለ ጂጂ ማለት እናቴ ማለት ናት እናቴ ይሰደባል እሷን ከተናገርኳት እናቴ እንደተናገርኳት ነው የምቆጥረው ትፉብኝ ያለች አሁን ደግሞ ኮሶንም ለክፉ የቀን ደርሳ ስንት ሰው ነው የሞተብሽ ሚዲያ ላይ ያጽናኑሽ ፔርሙዝ ይዘው ስንት ሰው ነው መቼም ደረሱልኝ የምትይ የሆነ ሰው ሲሰድብሽ አይዞሽ ብለውሻል አይዞሽ ዛሲት ምን ያለ ያ ሰው አይምሮሽና ህይወትሽን ቢቆጣጠረው ነው ላንቺ ትልቅ ቦታ እንደ የጭንቅ ዘመን አርገሽው የበረሃው ዘመን ብድ ልብስ አቀበሉሽ ረጉት ሊያም ደርሳብኝም አታውቅም ሰማው እንደ ማንኛውም የሚዲያ ሰው እይታዋን ትናገራለች የሚዲያ ሰው ስለሆነች እኔም ስራዬ ነው እሷም ስራዋ ነው መስመሬን አልፋ ተናግራኝ አታውቅም ስቲል አከብራታለሁ እንግዲህ ስቲል ታከብራታለች በጣም ጥሩ ሰው ናት ጥሩ ልብ አላት ኮሶ በውስጡላ ታጽናናታለች ገባችሁ ያ እዚህ ጋር ግን የኛ ግሩፕ ማለት ሁሉንም ሊቀይር እንደሚችል ስለምታውቅ ሌሎቹን ሁላ ሊቀይር ሁላ ዓለም ሁላ ሊቀይር እንደሚችል ስለምታውቅ ቤታ እንዴት እዛ ግሩፕ ውስጥ እንዴት ልትገባ ሰግቼ ፈርቼ በውስጥ ጻፍኩላት አያችሁ በጣም ስለምታስብላት ይጎዱሻል ስለምትል ይጎዱሻል ኮሶ እንግዲህ በህይወትሽ ብታገኝ ማንን መግደል ትፈልጊያለሽ ብትያት ባቢሎንን ለምትገላት ግልጽ ተናግራለች በግልጽ ልትገላት የምትፈልገው ፊት ለፊት አግኝቼ ግዴ ብባል ምገለው እሷን ነው ብላ ህልሟን ቅዠቷን ሁላ የተናገረች እኔ በእንደዚህ አይነት ነገር ስለማልታለልልሽ ነው እንጂ እኔንም እዚህ ቅርጫት ውስጥ ተከቼ ነበር ገብቶሻል ያ ቤታን የተጣሉትን ሰዎች ሁላ እያነፈነፍሽ ምታደንቂው ገስት ላይ የምትገቢው ምን የምትዩ ቂጥ የምትልሹ እያንዳንዱ ነጁም ብታይ ምንም ነጁ በራሷ ፍላጎት ነው የሰደበችሽ አንቺማ እሷ ጋር ብትቆይ ደስ ይልሻል ነፍጠኛ ጋር ብትቆይ ደስ ይልሻል ችግሩ ይሄ የባለ ሀገር ሰው ወይም ደግሞ የክፍለ ሀገር ሰው እንደዚህ አስመስሎ ረጅም ሰዓት መቀመጥ አይችልም ተነፊ ነው የሚልሽ ተነፊ ተገፊ ተሰፊ ነው የሚልሽ ዛሴ ያ ሞጣ ኢቭን ሞጣ ነው ይመቸኛል ጋይስ ሞጣ በሞጣና በህፃን ልጅ ቂም አይያዝ ወይ ሞጣ
ይመቸኛል። ቂም አልይዝበት ማአት ጊዜ ረግጦኛል ሰድቦኛል ምናምን ግን በሞጣና በህፃን ልጅ ቂም አይያዝም። ከብሪጅስቶን ጋር የተጣላን ስለመሰላችሁ ላዛች ማአት ስቶን አናታችሁ ላይ ይውረድባችሁ። ዘመኔን ሙሉ ስነግራችሁ ነው ያለው። እኔ ግን ብሪጅስቶንና እሷ እንዴት ጓደኛ ሊሆኑ እንደቻሉ ነው ግራ የሚገባኝ። እቺ ጅራሬ ሸርሙጣ የማንም ሴኔጋል እየተፋባት እያርከፈከፈባት የምትሄድ ናት። ብሪጅስቶን ሽፎን ለብሳ የምትንቀሳቀስ ሰው ናት። እንዴት አብረው ሊሄዱ እንደሚችሉ ራሱ ነው ግራ የሚገባኝ። ክብሯን ነው ዝቅ የምታረጋት ከሷ ጋር መሄድ። ብሪጅስቶን አይታችኋታል? ሽፎኗን ለብሳ የፈለገ መርከብ ላይ ጥራት፣ ጀልባ ላይ ጥራት፣ ባቡር ላይ ጥራት፣ ምን ላይ ዳቦ ዱፎዋን ይዛ ሽፎኗን ለብሳ እንዴት ቢሆን የምትንቀሳቀስ ገባችሁ? ያ አሁን ነው የጮች ራሱ መናገር የጀመረችው። አይታችሁ ቆል ያው ሚዲያ ላይ መጫው ልግድ ነው ብላ ስላመነችበት እቺ ያልታየውን ቂጧን ራሱ እስተ ጂፖት የምታሳይ ሴትዮ ናት። እንደዛ ማልሻፈድንም ካሏት ገንጥላ የምታሳይ ሰው ናት። የእውነት ይሄ ጉዷ እንዳይታይ ሰዎችን ስትለማመጥ በመኖር ነው የምትታወቅ ሚዲያ ላይ። ከምን እንትን እንደሆነ ግራ ነው የሚገባኝ። ደግሜ እንድነግራችሁ እኮ አልነግራችሁ። ሁሌም ብቻ ቁጭ በሉልኝ ሁላ ነው የምታስተናግደው ኡመር። ኧረ እንትና ብሪጅስቶን እንደዚህ የላት። እሺ ፋሲካ አንድ ሁለት ተባብለናል ምናምን፣ ግን ምንም አይነት ቅያሜ ምናምን የለም። እንደዚህ ረጅም እንትን ምናፍጃ አለች የዋለች ጮካይ ወንድም አለሞዴ ጋሻ መጣዬ ቤታዬ የኔን በቃ ጆከር ቆንጆ አርጎ ኦሮሞ ስድብ ያደርግልሻል። ያ ለዛ መከታ ያ ቆንጆ መከታ አርጎ እንትን ነው ኦሮሞን ይሰድብልህ። ያ የኦሮሞን ግማት ይነግርሻል። ልካቸው ይነግርልሽ የለ ያ ለዛ ያስፈልግሻል። ያስፈልግሻል እና የኔ ልበቀና ታዬ ሆዴ እህት አለም ሆዴ ጃዊ ላዘልል የልጆቿ እናት ያድርጋት እግዚአብሔር። ልጆቿን ወደ ዋና የምፈልገው የልጆቿ እናት ያድርጋት ወደ ዋናው ጸብ እንጂ ሌላ ጥንብርቅስዮ ወሬ ማለት ክፉዋን መስማት አልፈልግም። ማን ነው ቆይስ ወሬ ላይ ላዘልለው እንደገና። መልካም ቀን ነበረን፣ ክፉ ቀን ለያይቶናል። ጃዊ ሰው ማሚ አሜሪካ መልካም ቀን ነበረን፣ ክፉ ቀን ለያይቶናል። እኔ ነኝ ለያዩዋችሁ። ምክንያቱም አንቺና እሷ አሳና እርግብ ናችሁ። አሳና እርግብ ናችሁ። አንቺ ምድረ ቡልጋሪያና ኡጋንዳዊ ሴኔጋላዊ እየተፋ የምራቁ ብቻ የእንትኑ ማጠራቀሚያ የሚያደርግኝ ሰው ነሽ። ማሜ ደግሞ በተፈጥሮ አንድ ቆንጆ ናት፣ ሁለት የቤት እመቤት ናት። ልጆቿን አቅፋ ነው የምታኖረው። በ5 ወር ወልዳ ጥላ አይደለም። ለዛ በፍጹም ማች የምታረጉ ሰዎች አለች። አንቺ ጉርጥ ነሽ፣ እሷ ደግሞ የጎንደር ውብ ናት። ውበት ሲለካ አንገት ሲለካ ማሜ ናት ለካ ነው። ልጆቿን እንዲህ ይዛ ነው በዛ ሼፓ የምታኖረው። ቆንጆ ነኝ ብላ እንኳን አልጣለችም። እንዲህ ይዛ የውጭ ሀገር መብቷን ተጠቅማ እንኳን ልጆችን ያዝ ብላ አልጣለች። እንዳንቺ መድኃኒት የምትወጥ እናት ጋር አልጣለችም። እናቷ እህቶቿ ምናምን ውጭ ሀገር ነው ያሉት፣ አሜሪካ አጠገቧን ያሉት አልጣለች። ለዛ አብራችሁ በፍጹም የምትሄዱ ሰዎች አይደላችሁ። አንቺ ኃላፊ አክዳሚውን ልሳምህ ልጥባህ ማለት የማይሰለችሽ ነች። እሷ ደግሞ በራሷ ዘባ የምትሽከረከር። ለዛ መለያየት ስላለባችሁ እኔ ነኝ ያለያዩዋችሁ። እኔ ነኝ ያላችሁ። አትገናኙ። ዛሴት ክፉዋን መስማት አልፈልግም። የልጆቿ እናት ያድርጋት እግዚአብሔር፣ ልጆቿን ይጠብቅላት። ባንቺ በነጃሳ አፍ ስለተመረቀችና ስለተረገመች ምንም አትሆንም። የልጆቿ እናት ያርጋት ምትዩ። አንቺም እናት ነኝ ብለሽ ታወሪያለሽ። አንቺ ነጃሳ፣ አንቺ ልክስክስ
የረከሰ አፍ የረከሰ ማንነት ያለ ሴትዮ ማለት ነው። የማንም ኡጋንዳ መጫወቻ የሆንሽ ሴትዮ አንቺ እንትናን አትረግሚ እንትን አትያት አትመርቂያትም። በአንቺ ምርቃት አይደለም ልጆቿ የሚኖሩት በአንቺ እርግማን አይደለም። እከካም ልቃም የልጆቿ እናት ያደርጋት ባቲስ አንድ ልክስክስ ነጃሳ ሰው መረቀሽ ምን አባሽ ስለሆንሽ እከካም ልቃም። እንዳው ከቻልሽ ማሜን መርቂ እምቢያት። ንጹህ ሴት ናት፣ ንጽት ናት። ያ ደግሞ እንትን የልጆቿ እናት ያርጋ ባቲስ ዶሮ ስትል ሰምታ ታንቃ ሞተቻል። መታነቁን ሊያምርሻል እንዴ? ጭባ ልቃን ንፍጣ እሙሟል ያለ ጸጉር ለታምራት ገለታ ሰጣ። የማንም ኡጋንዳና ቻይናዊ እንዳያልፈኝ የሙሙዬን ጸጉር አጭሰው ብላ እንደ ዕጣን ያጨሰች ሰው ናት እኮ ጋይስ። እንደ ዕጣን ያጨሰች ቡና አርጋ ያለ የመጣውላ እንዳያልፈኝ ሴኔጋል ብላ ለዚችው ላይፍ። ከዛን ይሄውና ሆዷን እንደዚህ ነፍቶ ቦርጭ አይደለም እኮ ቦርጭ እኮ አይደለም ሆዷ ተነፍቶ ንፋስ ሞልቶት በዚህ ጋር ሰላም ልትላ ስትል በዚህ ጋር የምትመጣ የምትመስል ሴትዮ በዚህ ጋር ስትመጣ ብታል እንደዚህ ብላ ነው የምትሄደው ጋይስ። ሆዷ እንደዚህ ብላ ነው የምትሄደው። በዚህ ጋር የምትመጣ ነው የምትመስል። እኔ በዚህ ጋር ሰላም ስላት እሷ በዚህ ጋር የምትመጣው ሆዷ ጋይስ ያለ ቁርኝና ካሻኮር በሽታ የያዛት ትመስላለች። በወንድ ልጅ ዕቃ ብዛት ንፋስ ሌሊቱን ሙሉ እንደ ጎሚስታ እምቡፍ ሲል ለሚያድረው። ከዛም ጠዋት ትመጣለች እንደዚህ ውለም ቁርቲ ፊቶን ከላሰን ከዛን እንትን ስታመጣመጡ ብላለች። ባልሰማ ባላየ ማለት ነው። ልቃሚ ነፍጣ ሆድሽን መጀመሪያ ወደ ላይ እንደዚህ እግርሽን ዘግዝቀሽ ተኚ። በዋሽ ይመለስ ወደ ቦታው ቡዋ ይመለሳል። እሺ እግርሽን ለ20 ደቂቃ ሁሉ ቀን ወደ ላይ ስቀይና እንደዚህ ተኝ። ሁሉ ነገር ቆመሽ ቀኑ ሙሉ ምትይ ከሆነ ምን ካለ ሄዶ ወደ ቦታው ላይ ግቅ ይላል። እሺ እዚህ ቁጭ ከምትይ ቀኑ ሙሉ ደግሞ ማሜን ባንቺ ምርቃት ነው የምትኖረው። እሷ ነጃሳ ልክስክስ መስጊድ የገባች ውሻ የመሰልሽ ሴት ልቃ ክፋትም ተንኮልም የለኝም ማሜ ላይ ስፔሻሊ አሁን ላይ ጥሩ ቀን ላይ ጥሩ ጊዜ ነበረ። ክፋትም ተንኮልም የለኝ። ምን አባሽ ታመጫለሽ? ብትተናኮይ ምን ታመጫለሽ? ክፋት ብታስቢስ ምን አባሽ ታመጫለሽ? በማሜ ላይ ምን ታመጫለሽ? ልቃ እሷ እንዳታስብ አስቢ። ባይሆን እንዳታስብ አስቢ። በነገራችን ላይ አንድ ጊዜ ብታስብ ያለውን ሰውዬ እንትናን ያመጫችልሽ እኮ እሷ ናት። ያመጣችልሽ እኮ እሷ ናት። እሷ እንዳታስብ ጸልይ። ባይ ከታጠብሽ በኋላ ከነ ጀናባሽ አይደለም ጀናባ ታውቂያለሽ? ያ ከነ ጀናባሽ ሰው ከታጠብሽ በኋላ ጸልይ። ምን አባሽ ታመጫለሽ አንቺ? እሷ ላይ ክፋት አስብሽ ባታስቢ ብታስቢ ምን ታመጫለሽ? እከካም ቲርኪ ምርኪ ልቃሚ ሲሉ ሰምታ ክፉ ቀን ለያይቶናል። ባለችበት ደህና ትሁን። እግዚአብሔር ልጆቿን ያሳድግላት። ታጽኦ እዶ ለራስሽ ልጅ ጸልይ። እዛ ገራባ ለሚለቃቀመው እናትሽን ተማምነሽ ነው መድኃኒት በላዩ ላኪላት። ዱልጮራ እንኳን ከጠፋ ለራስ ይጸልይ። የማሜ ልጆች በሷ እጅ አባትዮ ዛን ያለው አያቷ ዛን ያለው አክስቶች አሉት። እሺ ዶንት ስትሬስ። እንደገና አሜሪካን ያሉት አንቺ የሞተ አጽማ ግብተሽ ልገቢበት ያሰብሽውን አሜሪካን ያለው ልጠፊ ነበር። አንቺ ሄደሽ ልጠፊ እንደ ጠለብ ልጠፊ አይደል? ከሳሚ ስር ልጠፊ ራሱ ጠፋ ያ ዛሴት
ልጄ ሲደውል እንዳለ ዜዶ ሂጅበት አንድ ሁለት ተረጋግጠናል መሰለኝ ከዜድ ጋር በጣም ነው የምወዳት። ሁሉንም አሁን የገለጸችበት መንገድ አይታችኋል። እንትና ማለት አንድ ሁለቴ ሳንረጋግጠን ግን በክፉ ቀን ከጎኔ ቆማለች። ኤልሻዳይ ማለት በጣም እንትናት እንትና ማለት እንደዚህ ናት። ልዕልቲ ማለት ምናምን ትልስ እስቲ ለልዕልቲ እንዴት እንዳሞገሰቻት ልዕልቲ ነው ቁርቲ እቺ ኤሊ ማለት ነው። እንዲህ ብላ ትገባለች፣ እንዲህ ብላ ትወጣለች። ብሎክ ስላረኳት ቀጠል ብላለችና ቀጠል ብላለች ብሎክ ስላረኳትና ይሄደች ስለኔ ብታወራ ደስ ነው የሚላት። ልክ ስለ ፊራየትም ቦታ እየገባሽ ማውራት እንደምትወደው የለም እንደኔ ብታወራ ደስ ይላል። አንድ ወር በላይ ብሎክ አድርጋታለሁ እና እሷ የእውነት ያዘነችላት መስሏት አብራት ታሽቃብጣለች። ጋይስ የእውነት አብራት ታሽቃብጣለች ከእሷ ጋር ማለት ያ ከእሷ ጋር ታሽቃብጣለች። የእውነት በቃ የእውነቷን መስሏት። እሺ ልዕልቲ በድጋሚ ሪከርድ አድርግ። በድጋሚ ቴንኪ ልዕልቲ በድጋሚ ቴንኪ ተናል። እኔ በራሴ ልዕልቲ አሁንም ደግመዋለሁ ቴንኪ። ከትላንት ወዲያ እናቴ ታፕታፕ አድርጎ ዋርኒንግ ሰጠኝ። ከትላንት ወዲያ እናቴ ስትሰደብ፣ እናቴ ስትዋረድ፣ እናቴ ስትንቋሸሽ፣ እናቴ በሽተኛ ስትባል በድጋሚ ምንም እንዳያቆመኝ ምንም እንዳልመሰለሽ ብጤ ምንም እንዳልመሰለሽ ብጤ። አረ ከዚህ በላይም ተብለናል ምናምን ብለሽ እንደ ደንታቢስ እንደዚህ ስታወሪ አልነበረም እንዴ? ምን ያላሞሽ ቢኖር ነው እየዞርሽ ቴንኪው ማለት የጀመርሽው? እኔ ምንም ካልመሰለኝ ሲጀመር ቴንኪው ምናምን ክፉ ቀንሽ ነበር እንዴ? የሐዘንሽ ጊዜ ነበር እንዴ? የመከራይ ዘመን ነበር እንዴ? የመከራይ ዘመን ነበር አይደል? ስትሰደብ አይደለም እውነቱ ስለሷ ሲነገር ያ ተሰድባ አይደለም እናትሽ የእውነት የኤችአይቪ መድኃኒት ኪኒን በየወሩ ከዱል ጮራ ትወስዳለች። 4 ነጥብ። ይሄ ስድብ አይደለም። this is not ስድብ የሚባለው አንቺ እንደዚህ እቺ እናትሽ እንደዚህ ቢባል ነው። እውነትና እንትን በጣም የተለያየ። ቆይ ጋይስ የኤችአይቪ መድኃኒት መውሰድ ነውር ነው እንዴ? ሃይ ምንድነው ነውር ነው? የኔ ጥያቄ ያልገባኝ ነገር ምን ነው ብልግና? ስንት ቢሊዮን ህዝብ እኮ የመድኃኒት ተጠቃሚ ነው። የመድኃኒት ተጠቃሚ ነው። ለምን ብልግና የሚሆን? ዚስ እኮ ኖርማል። ዚስ እኮ አንድ ፓርቱ ያንተ ታሪክ ነው። ታዲያ ለምንድን ነው እንትን የምትሉት? ይሄ ነውር ነው ብልግና ነው የምትሉ? ምኑ ነው ብልግና? እውነት ነው። ላስገባላችሁ ባለፈው እኮ ነገረቻችሁ። ቢያንስ ከ3 ሰው አንዷን አስገብቼላችኋለሁ እኮ። ዋና ከእናቷ ጋር ዱር ጮራ ቆማ መድኃኒት የምትወስደውን እኮ ሌላ ሰው እኮ እሷንም የምታውቃት ሰው እሷን ያመጣችልኝን ሰው እኮ አስገናኝቻችኋለሁ። ዛሴት ሃይ በዚህ አይነት መድኃኒት መውሰድ ብልግና ነው ካላችሁ መድኃኒት የሚወስዱትን ሁላ ብልግና ነው መድኃኒት መውሰድ በሉና አስቆሟቸው። ለመሰረትም ወይ ለቡቺ እናትም ደውሉና አስቆሟት። ብልግና ነው የምትወስጂው መድኃኒት በሉና አስቆሟት። ያ ሃይ ቆይ የሆነ ሰው ላስገባላችሁ ካለ እስቲ ቆይ የሆነ ሰው ላስገባላችሁ።
እየሰማችኝ ካልሆነ አክቲቭ ካልሆነች ማለት ነው። እየሰማችኝ ካልሆነ ያ ለምን እየሰማችኝ ካልሆነ ስደውላሳ ኦበሌቲ ነደገው ጅርታ ቆጉን እንደገየሙ ወይ ቡቺ ሀሶይኑ ትቆ ይመችሻል? አዎ ግቢ። እሺ ልግባ። የት ስለ ቡቺ እናት ንገሪኝ። አሁን ልንገርሽ? ያ ምኑሂም ሁሉንም ንገሪኝ። ገንደ ቆሬ ጫት ተራ አጠገብ ነው ቤታቸው። እሺ ጫት መስጫ ቦታ ከቀበሌ አጠገብ ነው። ቀበሌ ያለ ሰፈራቸው ቤታቸው ጫፍ ላይ ነው። እናትዮ ድንጮራ የሚሰራ ሰውዬ ጋር አልጋ አንድ ላይ ተኝታ አባቱ እጅ ከፍንጅ አልጋ ላይ ያዛት። ኦኬ ሲይዛት ደንግጦ ተመለሰ ወደ ሀገሩ ወደ አዲስ አበባ ተመለሰ። ጠቅልሎ ገባ። በቃ አሁን ብቻዋን እሷ ትላንት ራሱ አሉ እሷ ድንጮራ ለምን ነው የምትመላለሰው? አለባት ያ መድኃኒት ልትወስድ በየወሩ ሲያልቅባት። ስሟ ማን ነው? መሰረት ጉቺ ደግሞ ስሟ ሚሚ ናት። ሚሚ ቅጥል ስም ሚሚ ተብላ ነው የምትጠራው። የወጣቷ ስም ሚሚ ናት። ስሟ ማለት ልጇን በስንት ወር ነው ጥላ የመጣችው የነበረው? 5 ወር ከአዲስ አበባ ኤርትራው ሲያባራት 5 ወር አዲስ አበባ ቡና ቤት ውስጥ ትሰራ ነበረ። ራሷ እዛው ነው ያገኛት ኤርትራዊ። አዲስ አበባ ቡና ቤት ትሰራ ነበር። እዛም ቡና ቤት ትሰራ ነበረ። ከድሬዳዋ ብቻ አይደለም እዛም ትሰራ ነበረ። ያቋታል እኮ የሰፈሮቿ ልጆች ያቋታል። ግን ካዱላት እንዴት እንደሆነ አላውቅም። እርስ በርሳቸው ይተጋገዛሉ። እውነት ነገር ነው እኮ ይሄ ዋሻው አይደለም። እናቴ አባቴ ሞት ወንድሟ መኪና ይነዳል። አንዱ የተማረ ነው። ኦኬ እውነቷ ነው። ድሬዳዋ ያለው አንዱ ትምህርቱን ጨርሶ አሪፍ ስራ የያዘን ልጅ ነው። አንዱ ግን እሷ ድሬዳዋና ሀረር መኪና ይነዳል አለች እንጂ አይደለም። ድሬዳዋ ውስጥ ነው ታክሲ የሚሰራው ወንድሟ። ባጃጅ ይነዳል። አዎ በቃ እሱን ነው። ለምን ትዋሻለህ? ጫት ተራ አጠገብ ነው ቤታችሁ። ወያት አውቶቡስ ተራ ይሄ ገበያው ቦታ ጫት ይሸጣል እዛ አካባቢ። ትላት ሉጥ እያለች ነበር እናትዬ አሉ እዛ ሰፈር። ያ ማሊ ፎቶ ቪዲዮ ወራብደኒ ናፊኔርግኝ ጋፈደ ቦዳን ሲማ ኦኬ ቦደን አይንት ዲሲያ እሺ ኦኬ ኡማቲ ምቲ ዋን ረደሙ ጅርተን ከይሳናይ አየ خلاص አብሽር ገለቶ ኦኬ ያ ቆይ የሆነ ነገር በቅርብ ጠብቁ እሺ። ያ በኢንሳይደር ነው የምንንቀሳቀሰው ማይ ፒፕል በኢንሳይደር የስ። ለማንኛውም አንድ ቤተሰብ ወይ ራስ መድኃኒት መውሰድ ወንጀል አይደለም፣ ብልግና አይደለም። ብልግና ነው ከተባለ እናቷ ጋር ደውሉና አረ ብልግና ነው መድኃኒት አትውሰጂ ይበሏት። ዛስ ያ ልዕልቲ በድጋሚ ሪከርድ አድርግ። በድጋሚ ቴንኪዩ ልዕልቲ፣ በድጋሚ ቴንኪዩ ብናል። እኔ በራሴ ልዕልቲ አሁንም ደግመዋለሁ ቴንኪዩ። ከትላንት ወዲያ እናቴ ታፕታፕ አድርጎ ዋርኒንግ ሰጠኝ። ከትላንት ወዲያ እናቴ ስትሰደብ፣ እናቴ ስትዋረድ፣ እናቴ ስትንቋሸሽ፣ እናቴ በሽተኛ ስትባል በድጋሚ ምንም እንዳያቆመኝ፣ ምንም እንዳይሰማኝ፣ ምንም እንዳይሰብረኝ በድጋሚ በውስጥ መጥተሽ አይዞሽ በርቺ። የቤተሰብ እናቴ ስትሰደብ ዝም ስላልሽ አንቺ አሁን የቤታ ወዳጅ ብትሆኚ የቤታ እናት እንኮ ያመጣዋት ቀን በደስታ ሻርክ ዙፋን እና በሁለተኛው ቀን ትንሿን አንበሳ አውርዳልኛለች እኮ። አይሽ እሷ እኔ ብሎክ ስላረኳት ልክ ማን ነው የሚባለው
ብሎክና ስሟን ስለማይጠራ እንደምታሳደደውላ ብሎክ አረኳት። 1 ወር በላይ ሆኗታል። ከዛ በላይ ገብተሻል። የእውነት ያዘነችልሽ መጥቶሽ ቂጥሽን አብረሽ ትቆያለሽ። ምክንያቱም በጣም ዳሜጅ የሆንሽበት ሰዓት ነበር። በጣም ውስጥሽ የተጎዳ ሰዓት ነው። ምክንያቱም እውነት ነው የወጣው። ገብተሻል። ያ ይሄ ነገር እኔ ምንም ካልመሰለኝ ገና ስትመጪ ሂጂ የፈለግሽውን አድርጊ ስትይ አልነበረም እንዴ? ምንም ካልመሰለሽ ታዲያ ምንም ካልመሰለሽ አጽናኝ ለምን አስፈለገሽ? ምንም ካልመሰለሽ ታዲያ ለክፉ ቀን ከጎኔ ቆመች ለምን አልሽ? ክፉ ቀንሽ ነበር እንዴ? እኔን የማይመስል ነገር ሰው ካወራ ክፉም ቀኔም አይደለም ደስታ ቀኔም አይደለም። ቶፒኬ ብቻ ነው። ቶፒኬ ብቻ ገብተሻል። ቶፒኬ ብቻ ያ ላንቺ ግን የሐዘን ቀንሽ ነው። ምክንያቱም እኔ እንደናንተ አልሰዳደብም። እኔ እውነቱን ነው የምነግራችሁ። እውነቱ ገብቶሻል። ዛሴት ያ እና አንቺ የቤታ ወዳጅ ነሽ አይደል? የቤታ ወዳጅ ነሽ። ምክንያቱም ያንቺ እና ስትነካ እና ሲነካ አትወድማ። እንቁርቲ የቤታ እናትን ያመጣው ቀን የመጀመሪያ ጊፍት የሰጠችኝ እሷ ናት። ትልቅ ዙፋን ሻርክ የሰጠችኝ እሷ ናት። በሁለተኛው ቀን ትንሹን አንበሳ የሰጠችኝ እሷ ናት። ብሎክ ሳረጋት እዚህ ላይ ነው ያወጣዋት። አቃጥዬ ትዝ ይላችኋል አይደል? መጣ ጊፍት የሰጠችኝ ያ ጊፍት የሰጠች ገስቱን ላይ የላከች ማለት ነው። አልቀበልም ብያት። እሺ አንቺ ነሽ የቤታ ጠላት፣ በግልጽ አስመሳይ። እኔ በግልጽ ጠላት ነኝ፣ ለእያንዳንድሽ ጠላት ነኝ። አንቺ ግን ምስጥ ነሽ፣ ቀዝቃዛ ወላፈን ነሽ። የእውነት የበረዶ ዘመን ነሽ አንቺ። የእውነት ይሄንን በጣም ታውቃለች ጠንቅቀ። እያንዳንዱ ያሞገሻቸው ሰዎች የቤታ ጠላቶች ብላ እሷ በብላክ ሊስቷ ላይ መዘገበቻቸውን ነው ቂጥ ስትልሽ የታየሽው። እዛም ሄደሽ ቂጥ ትልሻለሽ። ገብቶሻል። ያ ኪዲ አሲድ ቢደፋብኝ ደስ ይላታል ካልሽ ቤታ፣ እሷ ደግሞ የመኪና ባትሪ ኦቶ ላይሽ ላይ ሲነሰነስ ከፍላሽ ፕላስ ደስ የሚል አሰብናል። መዝግቢው ያቺ እብድ ያቺ ጨካይ ልጅ ምን አለችኝ ትይኛለሽ? ህዝብ ያለ የህዝብን ኮሜንቲ ላንቺ ሰፖርተሮችሽ የእውነት ምንም ጊፍት ካንቺ የማይፈልጉት ምንም የማይፈልጉት ይሄ በግ ተብሎ የሚጠሩት ናቸው። ይሄ የራሳቸው ሚዲያ ያላቸው ሰዎች አንዳቸውም አንቺን አይወዱሽም። ይሄንን ወቂ ከኔ ጭምር ይሄ ጊፍት ማይቀበለው ምንም አይለው ቴክስተሮች የለም። ይሄ መዳም ቀማም እነሱ ናቸው። ምንም ሳያገኙ አንቺን ተሸክመው የሚሄዱት እነሱ ብቻ ናቸው። የእውነት ላንቺ መስዋዕት የሚከፍሉት ሌላው ለጥቅም ነው ግልጽ የሆነ የእውነት። ምክንያቱም የድሮ ህብረት ትርኢት አቅራቢ ነበር የምትመስለው ገና ከዛሬ ስንት ወሬ እንትን ነበረች። እከካም ልቃን ካፏ መጣመም ከሆዷ መጣመም ከአመዳምነቷ ከምናም አሁን አለ ነው ማኔር መግዛት የጀመረችው። አሳይቶ መንፈግ ማን አክሴፕት ያደርጋል? ማንም ሰው እኮ ኖሮት ሀብታም ሆነ ስትደይ እኮ ይከፋል። እሱን አክሴፕት ማድረግ አትችልም። ግዴታ ቂጥ መላስ አለባት። ቂጥ መላስ አለ ማስመሰል አለባት። እያንዳንዱ ሰው ከጎናቸው ወይ በየገስታቸው የምትሄደው አንቺም ማትሄጂበት ቦታ ብቻ ነው። ከአንቺ ጋር የተጣሉ ሰዎች ብቻ ነው። እነሱን በቁጥጥር ስር አድርጋ የቀሩትን ደግሞ ቀስ ብለው እንደሚገለበጡ ታውቃለች። ከዛ እኔ ብቻ ነው ያለውሽ በሚል ኮንትሮል ታርግ ትፈልጋለች። 2 ወንድም ያውቃታል የሚለውን ነገር 10 የምትደጋግመው ስላንቺ ምንም ክፉ ነገር ብትናገር ሰው ሊያምናት እንደሚችል ከእንግዲው እያመቻቸችሽ እንደሆነ ነው የምነግርሽ። ለምን አያውቀኝም ብለሽ አንቺ አላስተባበልሽማ። አሁን ላይ ያ ብለሽ ስለተናገርሽ ወንድሜ አለም ብላ ምንም ነገር ብትናገር ሰው ያምናታል ማለት ነው። ያንን እያመቻቸችልሽ ሄለን ምን አለች ትይኛለሽ? ባቢሎን ታለሽ ገብተሻል።
ስለ እናት ማን አዝና እንትና አዝና እንቁርት አዝና እያሞገሰቻት ላንቺ እናት ግን ጊፍት የላከችልኝ እሷ ናት። ያ ላንቺ ለመጀመሪያ ዘለ የላከችልኝ እሷ ነው። ይሄ ትልቁን ዙፋን ሻርክ ትንሿን አንበሳ የላከችልኝ እሷ ናት። በሷ የመጣ ከፊቷ ቆማለሁ ትልሻለች አይደል? በሷ የመጣ ከፊቷ ቆማለሁ ትልሻለች። ይሄ ነው መቆም። ነጁ እንኳን አንቺ ምግላም ያለች ሲሰድብት እኮ ዝም ብላ ነበር ፈገግ የምትለው። ንገሪልኝ ነው ያ ምግላም ያቺ ቁስላም ያለች በጣም ሺ ጊዜ ያ እንደ ጆከር የሚጠላይ ሰው እንደሌለ ነው የምነግርሽ። እያንዳንዱን ሰው የሚያነሳብሽ እሱ ነው። ይሄ ጌም ይለቅ ታይኛለሽ፣ ምን እንደሚመጣ ትንሽ ታይኛለሽ። ሰው ሲነሳ ሰው ሲናገር ማንም ምንም ቢል እንዳትሰበሪ ብለሽ አጽናንተሽኛል። ለልጄ ካደረግሽው ነገር ቀጥሎ በእናቴ ኬዝ አይዞሽ ስላልሽ በድጋሚ እግዚአብሔር ያክብር። በእናቴ አጽናንተሽኛል አለች። ያ ሙታ ዓመቷን 40ዋን 80ዋን ከሷ ጋር ስደግስ ነበር። እኛ እንግዲህ ለ40 አምልጦናል፣ 80 አምልጦናል። በምን ላይ እንገናኝ ጋይስ? ሌላ ምን ይከበራል? ሌላ ምን አመት ባል ይከበራል? ለሙታሞች አለ ለሙታን ምን ይከበራል? ሌላ ነገር ጋይስ። ያ ለዛ እንግዲህ እንገናኝ በድጋሚ ለእልቲን በድጋሚ እግዚአብሔር ያክብርልኝ። እኔ የአንዳቸውንም ሰው ክሬዲት አልበላም። ዓለም ለምን አይቀርም? ቲክቶክ ለምን አይቀርም? እንትናን እንዳይደብረው ምኖር ሴት አይደለሁኝም። እንትናም ሲደብራችሁ ውላችሁ ታድራላችሁ። ቴንኪው ማለት ያለብኝ ሰው ካለ በፊት ለፊት ቴንኪው፣ በድጋሚ ቴንኪው ለእልቲ ቴንኪው። ለእናቴ ተሰምቶሽ መተሽ ስለጻፍሽልኝ እናትሽን እግዚአብሔር እድሜ ጤና ይስጥልሽ። በውስጥ ጻፈችላት ባለውለታዋ የክፉ ቀን ደራሹ። ቤት ሲቃጠል የለም እንትን ሲነድ በበረሃ ውሃ ጠምቷት እየሄደች መርከብ ያቀረበች ሁሉ የሷ የክፉ ቀን ደራሾቹ እነማ መሰላችሁ? ከማሜ ጋር ስትጣላ አይዞሽ ብሎ ይጻፈላት ጆከር። ያኔ ሰድቦ በሽታ ላይ የጣላት ጊዜ አይዞሽ ብሎ ይጻፈላት። ዮኒ የሰደባትና ያኔ ሆስፒታል የገባይ ጊዜ ከጎንሽ ናም ብለው ጂጂ የጻፈችላት የክፉ ቀኗ ደራሾች ናቸው። አምቡላንስ በሏቸው። ዊ ዊ ዊ ዊ እንደ ዩፎ እንደዚህ ንቅል አድርገው ከችግር የሚያወጧት ናቸው። የእሷ ችግር ከሰው ጋር መጣላት ግን እዚህ ጋር ትመጣና ትውረገረግላለች። ኮንፊደንስ እንዳለው ብጤ እንደዚህ ያለች እኔ ያላልሽው ነገር አለ እንዴ ጀምሪበታ ድገሚዋ ትላጣለች። አስባችሁታ እኔ ከሰው ጋር ሺህ ጊዜ እጣላለሁ ነው ሺህ ሰዎችን ውለታዬ ናችሁ ስል አስባችሁታል። እዚህ ገስት ላይ መጥቶ ሄለን አይዞሽ ያለኝን ሰው ባለ ውለታ ያላረገው ቤታንስ ቤታዬ ብላ ብቻ ዘፍና ነው ያለፈችው። አይታችኋታል። ያ እኔ ጭራሽ እንኳን መጥቶ አይዞሽ አንቺ ጎበዝ ልጅ ሊለይ አይደለም ኑ ስደውኝ የሚል ቶፒክ ነበር ያዘጋጀውላት። ስድብ ምንም ማለት እንዳልሆነ እንዲገባት እቺ ከካብልቃሚ ቡርዲ ይጀ ቡርዲ ጎቴ ልቃሚ ንፍጣ። እስቲ ደግሞ ከእንትና ጋር ያወሩትልኝ ከእንቁርቲ ጋር ያወሩት ደግሞ እንዲው ይሁት እንቁርቲ ምን ያህል ሙድ እንደምትይዝባት ላሳያችሁ ጋይስ። የእውነት ጋይስዬ እየጻፍኩኝ ሄዳችሁ በእናንተ ትእዛዝ የትም ቦታ ገብቻ ላይም እሺ እንትን እንዳትሉ። እኔ ያስኩትን ቶፒክ ነው ከተወሰነ ቢያንስ ከአንድ ሰዓት ወይ ከ30 ደቂቃ በኋላ ልጄን ፒክ ላደርገው ሄዳለሁ። ያ ይሁት እዚህ ጋር የእሷን ንቀቷን እሷን የመሰለ እንቁራሪት አድርጋላት ነው ከኋላ የገባችው እኮ ሙድ ስትይዝባት። እንዴት ለካ
ለክፉ ቀን እንዴት እንደምታመቻቻት ማለት እድሜ ልኳን እኮ ስትሰድባት ነበር እኮ ጋይስ እድሜ ልኳን የእውነት እድሜ ልኳን ስትረግጣት ነበር እኮ ጋይስ እንዴት ምን አይነት ደደብ እንደሆነች እኮ ምን አይነት የሆነ መጽናኛ የለም ኮንፊደንስ እንደሌላት የምታውቁት የለም ዝንብ ያገኘው ካካለ ሁላለ ዝሲል የሚውለው ኮንፊደንስ እንደሌላት ምን ያህል ዳሜጅ ሰው እንደሆነች የምታውቁት የሆነ ሰው ጋር ስትጣላ ጭራሽ የሚተፋባት ሰው ጋር ነው ሄዳ የምትጽናና እሺ እድሜ ልኳን ጨርሳ ጊፍተሮቿን ሁላ ኮስታ አሳድድላት ብትል ሰውራት ቁርቲ ለክፉ ቀን እኮ ታስቀምጥሽ ምን ያህል እንደጎዳውሽ ምን ያህል እንኳን አንቺን አይደል ወንድምሽን እናትሽ በሰቀቀን መቼ ተቀርጬ ይሆን ብለው እንዲያውኝ ያደረኳቸው እኔ ነኝ እያንዳንድሽ እኔ ደግሞ አረሳስቼ ምን እንደማመጣላችሁ ታላችሁ ዛሬው ነገር ቶፒክ ላይ ጋፕ አረኩ ማለት ረሳው ማለት አረሳ ያለኝን እንቁላኑላ ባንድ ቅርጫት አላስቀምጣትም አረሳስቼ አምጥቼ ነው መከራችሁን ማሳየው እያንዳንድሽ ነው ማለት ታላችሁ እድሜ ለኢንሳይደሮች እድሜ ለኢንሳይደር አሁን ያ ለዛ ነውና ማዙካሽ ግን ይዋት ጋይስ ይዋት ፕሮፋይል አርጋ የመጣችሁ እሷን አይመስልም እንቁራሪት ሁለቱም አንድ አይነት እንቁራሪት ገባተዛ ሱዋት ጋይስ ከኋላ እንቁራሪት አርገለት ብትመጣው እትዶክ ሙርስት ይዝባት ነው ጋይስ ጋዲብት ቺምብሌ ከተማ ልጅ እንዴ ለመነፋትም ሆነ ለመገፋትም ቢሆን አዲስ አበባም ቢሆን ዱዌን ያለሽ እንዴ አይነት እንኳን አንቺ ደግሞ አም ስማርት አም ማቹር ራም ላይክ ዚስ ላይክ ዛት ምናምን ነገር ትላለች ደግሞ እከካም ልቃሚ ነፍጣ ለቁ በጣም ይደብራል ግን ላይክ ግን ሰፖርተር አላችሁ እየገቡ በጣም ይሰርቡላችሁ ነበር እየሰሙ ነው ለክ ቤታን ስታሞግሱ መናደር ትጀምራለሽ የቤታ ቀንደኛ ሞጋሽ ሆነና ለምን እንቀመጥላት አንቺ ስደውኝ ትላችኋለች አንቺ ማለት ሰይጣን ነሽ ይሏታል ኦኬ ያት ደስ ሲላት አያችሁ ደግሞ ጥሩ ብዙ አሞጋሽ አላችሁ ስደውኝ ስትል እንደዚህ ብሎ ሰደው አስል ሳቋ ይመጣል የስንሳ ፕሮግራም ነበር እኮ ያዘጋጀው አምስት ሰው አይሆንም እኮ ገብቶ የተናገረው አምስት ሰው ከ1500 ሰው አምስት ሰው እኮ ገብቷል ተናገረ ሁሉም እኮ ሪከርድ ላይ አለ ልቤ ያወቀው እንዴት ነው እኔ በሌለ ነገር ልቤ የሚኮፈሰው ጋይስ ደስ አላት ለካ ደጋፊ ያላችሁ ሰው ላይ የገባ ሰደባት እኔ እኮ ጠርቼ ካልሰደባችሁም እየተለማምጬ ነው ሄለን ብሎክ አታረጊንማ አላረጋችሁ እግዚአብሔርን ብዬ ነው እኮ ምዬ ነው ያስገባችሁ እንዳንቺ የሰደቡኝን ሰዎች እየሄድኩኝ ተለማምጬ ቴንኪው አለለ ሙገሳ ምፈልግ ሰው አይደለም የሌለኝን ነገር ማንም እንዲሰጠኝ አልፈልግም ሆድ ሲያውቀው ዶሮ ማታ ይላል ያገሬስ ሆድ ሲያውቀው ሆዳችሁ ያውቅ ይሰንከኩት እየሰማው ነበር ግን ይደብራል ማለት እኔ አሁን እኔ የማስተሰደብ ማየው ለኔ የሆነችውን ነገር ነው ማየው ገብቶሻል እኔና ደግሞ ላይክ እኔ መጨረሻ ልጅ ነኝና በኔ እድሜ ነው ህይወቷ የተስተካከለው እንጂ በጣም ስትራግል ግን ስለ እናት ካሰበች የእናትሽ ከሀጂ ያለች ቤታን እየሰደበቻት አልነበረም ስለ ቤታ ቆረቆራለሁ ስለምትይ ነው ይሄንን ማነሳልሽ እቆረቆራለሁ ባንቺ የመጣ በቂጤ የመጣ እያልሽ ስትሚላት ነበር አይደል ባንቺ የመጣ እውነት በእሙሙዬን ያንድ ቀን ዋንኮል ራሱ አቋርጣለሁ ምናምን ነው አለምትዩ እውነት ባንቺ ከመጡብኝ የማንኛውም ሴኔጋል እንኳን ቢደውል የእውነት እሙሙዬንም ቢሆን በምን ወጥፍ ይቀመጣል የእናትሽ ከሃዲ ያለች ያልሰራችበት ቪዲዮ አለ በደስታ እንኮ ፈልቃ ነው እኮ በሌለት ባልበላ አንጀቷ ይሄ ጥፍሯ ቢጫ አስተሚውን ከሰራችበት ስራ ላይ እንኮ ለኔ ትንሽ አንበሳ ሻርክ ዙፋን እንኮ ሸልማኛለች ማ እንቁርቲ
ፊት ስላልሰጠዋት ነው ብሎክ ያደረኳት። ብሎክ እኔ ብቻ ነኝ ጀግና። ብሎክ እናንተ የምትፈሯቸውን ሰዎች እቺንማ እሺ ልቃል ብሎክ። አንቺ ቂጡን የምትለሽውን ጆከር ይው ልክ ልኩን ነግሬ እዚህ ደም አይኑ ያዩት ደም ለብሶ ነው ከዚህ ወጥቶ ሄዶ ቀጥታ እንደሄደ ፎቶ የሰቀለው። እንደዚህ ነው ማሳብዳችሁ። ንቄ አልጨርስም እናንተ ይሁን። ከዛ ዱላ ውስጥ አንዱ ስለደረሳት የእውነት ላንቺ ቆመች መስሎሽ እንትንሽ እንዲህ ብለሽ ትቀመጫለሽ። ደግሞ ሰው ሁላ ይወድሻል ምናምን ነገር ስትያት እከካም ልቃል። ብሎክ ባላረጋት ኖሮ ሌላ ኢንፎርሜሽን ወይ ፎቶ አንስጪኝ ብላ በውስጥ ትጽፍልኝ ነበር። ብሎክ ስላረኳት ግን ምን ያህል ውስጥሽን እንደጎዳውት ምን ያህል እንዳሳበድኩሽ ይሄ ጅማሬው ነው። በነገራችን ኢንሳይደሮቼ እስከሚቆሙ ድረስ እኔ እንቀሳቀሳለሁ። እሺ ኢንሳይደሮቼ ምንም ነገር ብለው እኔ ጸጣለሁ። ገብቶሻል? ስለጨነቀሽ ነው እሷ ጋር ሄደሽ ቂጥ የምትለሽው። ማረፊያ ትፈልጊያለሽ። ልክ ያኔ ማሜ ስትነሳብሽ አረ ከሄለን ጉያ ውጪ ብሎ እዮዳብ እስተሚል ለማመጥሽ ድረስ እዚሁ ነበርሽ። እኔ ግን የማንም ነጃሳ ጉያዬ ውስጥ እንዲቆይ ስለማልፈልግ አስመንጥሬ አወጣሽ በአንድ ሌሊት። ለአንድ ሌሊት ራሱ አይደለም ሄጄ ስመጣ አወጣሽ። ለምን እኔ የነጃሳ ማጠራቀሚያ አይደለም፣ አልችልበትም እንደዚህ ነገር። የሌለሽ ማንነት አለሽ ብዬ እኔ ማወራ ሰው አይደለም። ለዛ ነው የጨነቀኝ። አንድ ሌሊት እንኳን ማደር አልቻልኩም። መጋየት አቅቶኛል። ሲያስጨንቀኝ ስንገላታ ብታይ እነቷ ልጆችን አዳፕት የምታረግ ለማንም እናት የምትሆን እጇ በጣም ማይሳሳ ለደግ የሆነች እናት ናትና ነው ብዙ ዋጋ የከፈለች ለልጆቿ በቃ የለም የተሰበረች ምናምን እናት ናትና እሷ እዚህ ጋር የሆነ ክላሲካል ብጨምሩበት ከኋላ አንቺ ኤሊ እንቁርቲ እና ጉርጥ አንላይ ተስማምታችሁ ከኋላ ክላሲካል ጨምራችሁ የለም እዚህ ጋር እንትን አሳዛኝ የምታደርጉት ሰው ከተሰማራ እንደ ወይም ደግሞ ምን ነበረ ስለ እናቴ የሚል ዘፈን ማን ነበረ? እናቴ አባቴ የሚል ዘፈን የለም። ከኋላ ደግሞ ክላሲካል ቢጨምሩ እንዴት የተዋጣ ነበር የምነግራችሁ። የእውነት እንዴት ነበር። እዚህ ጋር የለም ያኔ ስትሰራ እናት ብትሄድ እንጂ ለምን ትሞታለች? በጨለማ ታነሳለች ቅማል ዳብሳ ገድላ ምናምን የሚል ክላሲካል እላው ላይ ቢጨምሩ እንዴት የተሳካ ነበር። የእውነት ሁለት ግም ለግም አብራዝ ግም ሽታይ ለሽታይ አይደል? እላው ላይ ደግሞ የለም ያኔ ልጅ እያለ የሚለውን እላውጭ ወይኔ እንትን ፉል ፓኬጅ ብታረጉት it was so god damn it serious talk I talk እናቴን የሚሰድቡብኝ ገብቶሻል። አያውቋትም የት እንዳለች። እንኩርቲ የምታወራበት ዘይቤ አታውቋትም። ነገር ስትበዳ አታውቋትም። ጋይስ አታውቋት። አሁን ነው እኔ ከመጣሁ ነው ጮክ ብለሽ ማውራት ራሱ የጀመርሽው። እንደ ዶሮ ቂጥ ነበር አፏ ራሱ የምታነቃነ። ምንድነው እኔ ልሰማት ፈልጌ ራሱ ምንም የምታወራው ነገር አይገባኝም ካልኳት ጀምሮ ጠረጴዛ እየደበደበች ማውራት ጀመረች። የረት እድሜ ለኔ ልሳናችሁን ላይ ከፈትኩት እኔ ነኝ ጋይስ ሚ ያ
አያውቁም፣ ጤናዋን አያውቁም፣ የህይወት ስትራግሏን አያውቁም። ይዘጅ አያውቋትም እናቴ። ስለዚህ አሳዘን ታሪክ አያችሁ፣ በጣም ያሳዝናል። የእናቱ ውለታዋ መቼ ይረሳል? የእናቱ ውለታዋ ባወርሳ ወርሳለች። አንድ ነገር ልጠይቃችሁ፣ እንቁርቲ ጉርጥ እናንተ አሁን የእናቱ ውለታዋ ዘፈን ይዘፈንላችኋል? እግዚአብሔር አንቺ በ5 ወር የጣልሽ አንቺ ደግሞ ከኛ ዩቲዩብ እና ከነ ቲክቶክ እየዞርሽ ወሬ ለመልቀም ስትይ ልጆቼን አላሳድግም ብለሽ እኮ 3ቱንም ልጆች ኢትዮጵያ ያሉ ናቸው እኮ። ምን ልታረጊ ነው ልጆቹን የጣልሽው ብትባይ? በየዩቲዩብ በየቲክቶክ እየዞርሽ ቤታ እንደዚህ ያለች፣ ሄለን ቂጧን ከፈተች፣ ቤታ ዛሬ ሙሟ በበጠ፣ እንትና ጊፍት ሰጠ ለማለት ለሌላ ነገር አይደል። ገብቶሻል? አንቺም ልጅሽን የጣልሽ አንቺም ለወሬ እሷም ደግሞ ሌሊቱን ሙሉ በማንም አፍጋኒስታንና ሴኔጋልና ቡርኪና ፋሶ ለመነፋት ጊዜ በቂ ሰዓት እንዲኖራት በ5 ወር ነው ልጅሽን ጥለሽ የመጣሽው። ዛሴ በ5 ወር የእንጀራ እናት እንኳን ጊዜ አይሰጣችሁ። ምድረ ልቃሚ ንፍጣ እከካ ልጅ እንኳን ሳይኖርሽ እንቁርቲ የምትባየው እንዴት አዝረክርከሽ ሆድሽ እንዴት አዘረክርኮ የሆነ የምናምን አይነት ልብስ ለብሰሽ እዚህ ላይ እንደዚህ ያርገሽ ልጅ አጠገብሽ ቢኖር ልጅ ቴኬር ብታረጊ ደግሞ ምን አይነት ፕሮቶኮል ሊኖርሽ ነበር? ምን አይነት ፕሮቶኮል? እንደዚህ አይነት ተዝረጥርጦ ለመኖር ለእንደዚህ ተግማምቶ ተዘፍዝፎ ለመኖር ልጅ ልጣችለሽ። ሁለታችሁን የሚያገናኛችሁ ኃላፊነት መውሰድ አለመቻላችሁ። ግም ለግም ሽታይ ለሽታይ ይባባላል። ሴም ሺት ሴም በቆሎ። ልጄን ከቅፍ ያድርግ። አያችሁ እንዴት አምሮብኝ እንደምኖር፣ እንዴት ዝንጥ ብዬ እንደምኖር። ያ የማንም ልጋጋም ጠቢና አስጠቢ እንስሳ አይደለሁም እኔ። ገብቶቻል? ምድረ ግባታም አንድ አይነት ግሩፕ ጥንባታም ግሩፖች ልቃ ደግሞ ስለ እናትና ስለ አባትና ስለ ሊታወራላችሁ። ልጄን የከፈልኩበት ልጅ ምን አባሽ ነው የከፈልሽበት? በ5 ወሩ ጥለሹ ነው ከሄድሽ። እከካም ልቃ ኤርትራዊው ባልሽ እንኳን መንገደኛ ነበርኩ። አዲስ አበባ ላይ መንገደኛ ነበርኩ። መንገድ ተጓዥ ነበርኩ። ከቤተሰቡ ቪዛ የሚጠብቅ ኢትዮጵያ ላይ አዲስ አበባ ላይ ተከራይቶ የሚኖር ነበርኩ። አንቺ ያገኘው ብለሽ ላይ ተሰካሽ። እሱ ግን አላማውን ነው። አላማው ሲሳካ ተነፊ ያለሽ። በ5 ወር እንደዚህ አይነት ጉርጥ የሆነች ልጅ ከቤተሰባችን አትቀላቀልም አሉ። ካንቺ ፍላጎት ቢኖረው ውጭ ሀገር ከመጣ በኋላ ራሱ ልጄንና የልጄን እናት ብሎ ያስወጣችሁ ነበር። ግን ደውሎ እንኳን አይጠይቅሽ። ደውሎ እንኳን የት ነሽ አይልሽ። ራስሽ ብለሻል እኮ ላኩልኝ ያንን ቪዲዮ። ኢትዮጵያዊ ነሽ ብሎ ነው የጠላኝ ኤርትራዊ ብለሽ ስታወሪ ነበር እኮ። ልጄን እንኳን የማይጠይቀው የኢትዮጵያዊ ልጅ ነው ብሎ ብለሽ እኮ ተናግርሻል። በእናታችሁ ያንን ቪዲዮ ላኩልኝ። ሰብናፕ ላይ ያለ ሰብናፕ ላክልኝ፣ በውስጥ ላክልኝ። ራስሽ ብለሽዋል። ገብቶሻል? ውጭ ሀገር እንኳን ወጥቶ እናንተን ለማውጣት እንኳን አላሰብም። ባለፈው እኛ ጋር የመጣችው ኢትዮጵያዊ ባሏ የምን ዜጋ ነበር? ሶሪያ ላይ ያገባት ጀርመን ሲመጣ ፕሮሰሷን ጨርሶ ከነ ልጁ ወሰዳት። የአረብ ያህል እንኳን ዋጋ አልሰጠሽ። ምክንያቱም ታስጠያለሽ። እሱ መንገደኛ ነበር። ኢትዮጵያ ላይ አዲስ አበባ ላይ ቤት ተከራይቶ እንደማንኛውም ኤርትራዊ ቪዛና ምናምን እንደሚጠብቀው እየጠበቀ ነበር። ብዙ ኢትዮጵያ ላይ ያሉ ኤርትራኖች መንገደኞች ናቸው።
ወይ አሜሪካ ወይ ምናምን ብቻ የመንገድ የለም ቤተሰቦቻቸው ከውጭ ብር እየላኩላቸው ጊዜ የሚጠብቁ ናቸው። የታሪብ ጊዜ ታሪብ መንገደኛ ነው። ሸንቶብሽ ሄድሽ ጭራሽ መንገደኛውን ልታሰናክዩ አንቺ ልጅ ወለድ አልሽ። ኧረ እፈሪ አለሽ። ወደዛ ሂጂ እያለቀሽ ለዚህችው እናትሽ ሄደሽ ሰጠሽ። አንድ ፓኬት መድኃኒትና ልጅን ያስሸከምሻት። ከዛም መተሽ ምንም ያረግሽው ነገር የለም። ቡና ቤት ነው የምትሰሪው። ቀኑን ሙሉ ላይ ብለን ያለሽ ማታ ማታ ብቻ ነው ወይ የምትጠፊው? እዛ ሴት ምን ያህል እንደበደለሽ የባልሽ አባት ማትናገር የልጅሽ አባት ማትናገሪው ሲጀመር ባሌ እንዳትይ ባልሽ አይደለም። ጀስት ዋን ላይን አብሮሽ የተኛ ሰው ነው። እስቲ ወረቀት አሳየን የተጋባሽበት። መንገደኛ ሰው ከመቼ ወዲህ ነው ሰባኔ ካንቺ ጋር የሚፈራው? ከአንድ ጉርጥ ጋር ማለት ነው። ሴተኛ አዳሪ ነሽ፣ ካንቺ ጋር ወጣ፣ እዛ ሴት ደጋገመሽ፣ ባሌ ያረግሽው። ሴት ልጅ 2 ጊዜ ወንድ ከደወልላት ባሌ ብላ ነው ፎቶን የምትፖስተው። ይሄ የሴቶች ባህሪ ነው። ዊ ኖ ዚስ ገብቶሻል? ያ ዊ ኖ ዚስ ስለ አንቺ ትንሽ ስለ ልጅ እንኳን ቢያስብ ልጄን ብሎ ፕሮሰስ ይጨርስለት ነበር። የናፈቀሽ አሜሪካ ከኢትዮጵያ ጀምሮ ነው የናፈቀሽ አሜሪካ። ባሌ እንደዚህ በደለኝ እንዳትይ ሲያንቀለቅልሽ ኤርትራዊ ነው ብለሽ ስለተናገርሽ ባሌ በደለኝ ካልሽ ኤርትራኖች እዚህ ላይ አስቀምጠውሽ ኤርትራ ብለሽ የተናገርሽ ቀን እንደ ሸምበቆ እንደ ሸምበቆ ወደ ላይ አወጡሽ። እንደ ምን ነው የሚባለው ሰ እንደ በርሜል ነው የሚያንደባልልሽ። ይሄን ስለምታውቂ ነው ጭንቅ ብሎ ይጸጥነት ጭንቅ ብሎሽ ገብቶሻል? ያ አልበደለሽ ምንም በድሎሽ አይደለም። መንገደኛ ነው ልጁ፣ ታሪብ ነው። እንደ ማንኛውም ኤርትራኖች በአንድ ላይ እንደሚኖሩት ወረቀታቸው እስከሚሳካ ድረስ ይኖራሉ ኢትዮጵያ ላይ። እንደዛ ብቻ ነው የሚያውቅሽ። እሱ ያልወደደውን በእንደዚህ አይነት መንገድ የተወለደ ልጅ እዛ ጥለሽ ነው የምትሄጂው። እና እዚህ ላይ መልክ እንዳትሰሪ። እኔ በልጄ የከፈልኩት መስዋዕትን ምንም የከፈልሽው የለሽ። መተኛት እየፈለገች መድኃኒት እያደከማት ከልጅሽ ጋር ሳትፈልግ ልጅሽን የምታሳድገው እናትሽ ይሄንን ትናገር የደከምኩት ብትል እሷ ያምርባታል፣ አንቺ ግን አያምርብሽ። ምክንያቱም አንቺ አልደከምሽ። 5 ወር ላይ ነው ወስደሽ የጣልሽው። 5 ወር ዋሸው ያ አልዋሸው። ገብቶሻል? ይሄን እውነትሽን የሚነግሪ ሰው ስለማትፈልጊ ነው ለአጽናኝነትና ሁኔታሽ እንዲደበቅልሽ በየቦታው እየሄድሽ ጊፍት የምትሰጪው እንጂ ስለተረፈሽ አይደል። ማታ ማታ እየተነፋሽ ሆድሽ የሚነፋበት እንደ ካሻኮር እንደዚህ የሚያብጦን ሆድ